ጤና ይስጥልን ክቡራትና ክቡራን፣ ይህ የቂርቆስ ክፍለ ከተማ ወረዳ 5 ኮሚኒኬሽን ድምጽ ነው። በቂርቆስ ክፍለ ከተማ ወረዳ 5 አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት በ2018 በርካታ የበጎ ፍቃድ ስራዎች ተሰርተዋል። እነዚህ ስራዎች ሰው ተኮር ስትራቴጂያችንን መሰረት ያደረጉና በህብረተሰቡ ላይ ተጨባጭ ለውጥ የሚያመጡ ናቸው። በዚህም ባለፉት ወራት ከታደሱ ቤቶች ተጠቃሚ የማህበረሰብ ክፍሎች የተሰጡ አስተያየቶችን እንደሚከተለው አጠናቅረናል። እንደማለት ዛሬ ተያይዛችኋልና ምን ተሰማሽ? በፊት ምን ይመስል ነበር? ያሁኑ ምን ይመስላል? እስኪ እንደው በፊቱና አሁን ትንሽ ነገር የድሮ እንደምታውቀው ጭቃ ቤት የድሮ ቤት ባህላዊ ቤት፣ አሁን ደግሞ እንደ ዘመናዊ ቤት ሽንት ቤት፣ ሻወር ምን ያለው ቤት ስለሆነ እንድት ያለ ቤት ነው። ስለሆነ ቃላቸውን ጠብቀው ባሉት ጊዜ ሰርተው ስላስረከቡ በጣም ደስ ይላል። ስለዚህ ምናልባት ያለው ልዩነት ይኖራል። በፊትና አሁን ያው በፊት ሽንት ቤቱ ሁሉ ደጅ ነበረ። ሽንት ቤቱ ብለው እንደምንቻል ነበር። ግን ያው ቤቱ ውስጥ ሻወሩን ሽንት ቤቱ ምንም የተመቻ በዘመናዊ ደግሞ ተሰርቶልናል። ስለዚህ በጣም ደስ ብሎናል። ያው የሰሩትንም ማመስገን እንፈልጋለን። ወረዳውንም ማመስገን እንፈልጋለን። ይህን እድል ሰጥቶ እኛም ሳናቅማማ ከላይ ሰርተን እንሰጣለን። ከላይ ሌላ ሰው ሄዱ ሲላል በፈቃደኝነት እኛም ተናውረናል። በኢትዮጵያዊነታችን አብረን እንኖር ብለን ሌላም ሰው እንዲገባ ፈቃደኛ ሆነን ቤቱን ሰጥተን እንዳሉትም ሰርተው አስረክበውናል። እኛ ቅሬታ የለንም። ደስ ብሎናል። ልማት ድርጅቶች ባለስልጣን ቢሮ አማካኝነት ተገንብቶ እነሆ ለተጠቃሚ ወገኖቻችን አመችና ለማስተላለፍ በቅቷል። በዛሬው ዕለት በአጠቃላይ እንደ ከተማችን በበጎ ፍቃድ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ባለጸጋ ባለሀብቶች በከተማ አስተዳደራችን አስተባባሪነት ተገንብተው ለተጠቃሚዎች የሚተላለፉ በርካታ ቤቶች አሉ። ከነዚህ መካከልም ደግሞ በክቡር ምክትል ከንቲባችን ተመርቆ ለአቅመ ደካማ ወገኖቻችን እንደዚህ ያማረ ህንፃ ከነሙሉ ዕቃው እናስረክባለን ማለት ነው። ሁኔታ የቀየረ የቤት እድሳት ተደርጎላቸው ተደስተዋል። ወቅት በተቀየረ ቁጥር ስጋት የሚያጭርባቸውን አስከፊ ጊዜ እንዲህ በእንባ ያስታውሳሉ። ሰው በቤቱ ሲበላ ሲጠጣ ሲሞቅ እኔ ውሃ እንኳን ቆሎም ልብላ ምንም ልብላ እሰይ ብዬ ደስ እንዳይል ጎርፍ መጥረግ ነው። መጥረግ ልጆች አሉ፣ የልጅ ልጆች አሉ። ትንንሾች ውሃ ላይ ሆኖ መቀመጫ እንኳን ወንበር የለንም። የረባ ሽንት ቤት ዳር ነው። እዚህ ትቦ አለ፣ ሽታው ወደ እኔ ነው። ልክ እንደሳቸው ሁሉ የችግሩ ተጠቂ የሆኑ ሌሎችም ጎረቤቶቻቸው ይህንኑ ይጋራሉ። ከአሁን በፊት የነበረው ያው ጎርፍ ይገባበት ነበር። በጎርፍ ምክንያት ነው የተነሳ ነው። በጎርፍ ገባ ማለት በቃ እንቅልፍ የለሽም፣ እንቅልፍ አንተኛም ነበር። በተጠንቀቅ ነው ለሱ ጃንጥላ ሁሉ ተጠናቅቆ ተጠቅሎ ልጆች ያላቸው እነሱ በጣም ይቸገሩ ነበር። የአዲስ አበባ ከተማ መንገዶች ባለስልጣን ከቂርቆስ ክፍለ ከተማ ወረዳ 5 ጋር በጋራ በመሆን የ4 አቅመ ደካሞችን ቤት አድሶ አስረክቧል። ዛሬ የተዋበ ቤት ሲመጣ በቃ በጣም ነው የሚያስደስትሽ፣ ቃላት ያጥርሻል። ስለዚህ በቃ ለዚህ ቤት መብቃታችን ትልቅ ደስታ ነው። እዚህ እግዚአብሔር እድሜ ጤና ይስጣቸው ነው የምለው። ወይ ገና ተወለድኩ ልጅ ከወደኩበት ተነሳ ከሰው እኩል ሆንኩኝ። እንደ ሰርቶ ያስረከቡ ሁሉም የደከመ ሁሉ ከላይ ከታች ብሎ የደከመ ሁሉ መድኃኔዓለም ዋጋቸውን ይክፈላቸው። እግዚአብሔር እንዲህ ያለ መንግስት የት አለ? ይኸው እንደዚህ ያለ ቤት ሰርቶ ሰጠን። በጣም ደስ የሚል ስራ ማንም አድርጎት አያውቅም። እድሜና ጤና ይስጣቸው።